ኦሌ ዛሬ ከዱባይ አንድ ቀጭን ጌታ አለ። አዎ ወጣት ባለሀብት ነው። ከኢትዮጵያ ከወጣ 22 አመቱ ነው። ዱባይ ከትሟል እና በጣም የተሳካለት የቢዝነስ ሰው ሆኗል። ወደ 10 ቢዝነስ አይከርም። ለእድሜው ስታስቢው በየ2 አመቱ አንድ አዳዲስ ቢዝነስ የመጀመሪያ ያለው ለዛውም የተወሰነ ጊዜ እኮ ተቀጥሮ ሰርቶ ነው። እሱን እኮ ነው ማለት ምን ጊዜ ነው የሚያስበው? ምን ጊዜ ነው የሚያቅደው? ከዛ እንዴት ማለት በዚህ በእድሜው ይሄን ሁሉ ካምፓኒ በጣም አስገራሚ ሰው ጊዜውን ሲጠቀም ማለት ለካ ጎበዝ ነው። ለብዙ ወጣት አርአያ የሚሆን ልጅ ነው። አህመድ ራምዚ ይባላል። አንቱ የተባለ ወጣት ነው። ሄሎ አህመድ። ሄሎ ኢትዮጵያ፣ ሄሎ ሚኪ፣ ሄሎ ሙላለም። እንዴት ነህ አህመድ? ደህና ነህ ወይ? ሰላም ነኝ። እንዴት ናችሁ? አምሮብሃል በባህል ልብስ። በጣም አምሮበታል። ቴንክ ዩ። ያው ዛሬ አንድ ሽልማት አለና ለዛ የባህል ልብስ ለብሼ ተገኝቼ ነው። አይ ቆንጆ ነው። እባክህ ሽልማት ይገባል። ጥሩ አጋጣሚ ሆነ። እንደው ከቤት ልጀምር መሰለህ አህመድ። ከዱባይ ተራ እስከ ዱባይ ተራ እንደው እጣ ፈንታ ነው ማለት ነው። ከዱባይ ተራ የጀመርከው እስከ ዱባይ እንዴት ነበር ጉዞህን? እስቲ ንገረኝ። ያው ጥሩ ተገጣጠመ። ግን ያው ዱባይ ተራ ያው ልጅ ያው ልክ ትምህርት እንደጨረስኩኝ ወደ ዱባይ ተራ ነው የገባሁት። እዛ ልብስ እንሸጥ ነበረ ከጓደኛዬ ጋር። በዛው ያው የቆየን ልጅነትም ስላለ ብዙም ያው የምንሸጠውን ልብስ መልሰን ስለማናስገባ መጨረሻ ላይ ሊያልቅ ሲል ወደ ዱባይ ጉዞ አደረኩኝ። ቤተሰቦቼ እዚህ ነበሩ። በእነሱ ምክንያት መጣሁ። እንደማንኛውም እንግዲህ አሁን 22 አመት ሆኖኛል ዱባይ ላይ ስመጣ። ያው እንደማንኛውም ሰው ስራ ፈልጌ ስራ ተቀጥሬ በ1200 ድርሃም ኤግዚቢሽን ኦርጋናይዝ ካምፓኒ ነበር። እዛ ተቀጥሬ ዳታ ኮምፒውተር ትንሽ ተምሬ ስለነበር ከፎን ቡክ ላይ ወደ ኮምፒውተር ስልክ ቁጥሮችን እንመዘግብ ነበረ። ያው በዛ ነስቼ ቀስ በቀስ እያልኩኝ ቢያንስ ከ2009 በኋላ ፋይናንሻል ክራይሲስ መጣ። የሚሰራበት መስሪያ ቤትም ስራውን ሲያቆም ከዛ ወጣው። ከዛ ያው ቀስ ብዬ በራሴ ስራ መጀመር ጀመርኩኝ። 2012 አካባቢ ጀነራል ትሬዲንግ ወይም እዚህ ካርጎ ስራ ጀመርኩኝ። ከዛ ያው ቀስ በቀስ እያልኩኝ ያው ወደዚህ አሁን ደረጃ ደረስኩ ማለት ይችላል። እንዴው በሐሳብ ደረጃ አስበው ከዛ በኋላ ተተግብሮ ውጤት አምጥቶ እስካሁን የሚያስደስት ነገር ምንድነው? ሁሉም ምን የሰራችሁ ስራዎች አሁን ዱባይ ላይ እናሻሽጣለን፣ ቢዝነስ ሴታፕ አለን፣ ሬስቶራንቶች አሉን። ወደ 10 ካምፓኒ ነው የምናስተዳድረው። ከነሱ ግን አሁን ሞር በጣም ያስደስተኝ መጨረሻ ላይ አሁን የከፈትነው የመሪን ቢዝነስ ነው። ያ ማለት ምንድነው? ቦት ማኑፋክቸሪንግ መርከቦችን፣ እነዚህ ለቅንጡ የሆኑ መርከቦችን እንሰራለን። አሁን አቡዳቢ ቦት ሾው ላይ 2 ዲዛይኖችን ይዘን ቀርበን ውጤታማ ሆነን የመጣ ነውና እንደ ሀገርም እውነት ለመናገር በጣም የሚያኮራ ነገር ነው። እንደገና እንደ አፍሪካም ቦት ሾው ላይ በተለይ የቦት እንደዚህ ላክዠሪ ቦት ማኑፋክቸሪንግ አፍሪካ የሆነ ኦን የሚያደርግ የለም። ስለዚህ በዛ እንትን ለራሴ ሳይሆን ለሀገር ኩራት በመሆኑ በጣም የሚያስደስተኝ ቢዝነስ እሱ ነው። የራስ ዲዛይን ነው አይደለ ይዘህ የተወዳደርክበት? እስቲ ስለ ሾው ንገረን። አቡዳቢ ኢንተርናሽናል ቦት ሾው ከተለያዩ ሀገሮች መርከቦች ወይም ቅንጡ ጀልባዎች መጥተው የሚታዩበት ሾው ነው እና ሁሉም የራሱን ዲዛይን ይዞ ይቀርባል። እኛ ይዘን የቀረብነው ኮምፕሊትሊ የራሳችን አዲስ የሆነ ዲዛይን ነው። በተለይ ከለር ላይ ጎልደን በጥቁር የሆነ መርከቦችን፣ እንደገና ደግሞ ፍሎቲንግ ሬስቶራንት የውሃ ላይ ሬስቶራንት፣ እሱም በጣም ቅንጡ የሆነ ሬስቶራንትን በራሳችን ዲዛይን ይዘን የቀረብነው። ከአመት ከ6 ወር በላይ የፈጁ ዲዛይንና መርከቦች ነበርና በዲዛይን ደረጃ በጣም ተቀባይነት አግኝተን ስኬታማም ነበር። ብዙ ኦርደሮች ተቀብለን የወጣ ነው። ሬስቶራንት ያልከው ውሃ ላይ ያለ ሬስቶራንት ነው? ውሃው ላይ ነው? ውሃ ላይ እየተጓዘ ከ100 ሰዎች በላይ የሚይዝ በጣም ቅንጡ የሆነ የውሃ ላይ ሬስቶራንት ነው። 5 ስታር ሬስቶራንት ነው። ልክ እንደ 5 ስታር ሆቴሎች 5 ስታር ሬስቶራንት ነው እና ከዱባይ ካሉ የሬስቶራንት የውሃ ላይ መዝናኛዎች በአንደኝነት ደረጃ የተመዘገበ ሬስቶራንት ነው የሰራነው። እንደው አሁን ከመጨረሻው ስንጀምር በቀላሉ እዛ ደረጃ የተደረሰ ይመስላል። እንደ ቢዝነስ አሁን ከገባ በኋላ እስቲ የጀመርካቸውን ቢዝነሶች ስቴፕ ባይ ስቴፕ እንዴት እያሳደግካቸው እንደመጣ ንገረን። እኔ ያው እውነት ነው እንደዚህ በአንዴ ወደዛ ዘለን አልገባንም። ያው መጀመሪያ ሲጀምር እንዳልኩት ቢዝነስ ሴታፕ
ዱባይ ላይ ሰው ቢዝነስ መክፈት ሲፈልግ የተለያዩ ሀገር ዜጎች ቢዝነስ እንከፍታለን። ከዛ ትራቭል ኤጀንሲ አለን። እንደገና ሪል ስቴቱም ላይ እንሰራ ነበረ። በተለይ እኔ ሜንሊ በጣም በሪኢንቨስት አምናለሁ። በተለይ ሪስክ ቴከር ነኝ። በጣም ያገኘሁትን ለምሳሌ እጄ ላይ ሌትሴ $100,000 ካለ ያንን ሙሉ $100,000 ኢንቨስት አድርጌ ነው ሌላ ቢዝነስ። በጣም ሪስክ ቴከር ነኝ እና አይ ቲንክ ያ ይመስለኛል ቀጥታ የማገኘውን ነገር ማስቀመጥ ሳይሆን ሪኢንቨስት ነው ማድረግ። በዛው ተመሳሳይ የሆኑ ቢዝነሶችን አሁን ለምሳሌ ለቫኬሽን ሬንታል ከፍተናል። ከዛ ደግሞ ቢልዲንግ ኮንትራክቲንግ አለን። አሁን በቅርቡ እንደውም ዱባይ ላይ ትልቁ ዲቨሎፐር ሾባ የሚባለው ዲቨሎፐር ጋር የኮንትራክት ወስደን ሰርተን ነበረ። ስለዚህ ቀስ በቀስ ነው እያደረግነው ሄደው ጊዜውን። ቢዝነስም ብዙ ጊዜ አሁን ወደ መርከቡም የገባሁበት ዋናው አጋጣሚ ምንድነው አንድ የሚሸጥ መርከብ አለ ብለውኝ ኦኬ ብዬ ጥናት አደረኩኝ። ሳረግ ብዙ ጊዜ ላግዠሪ ላይ የለም፣ ብዙ አሉ ኖርማል እንትኖች ግን ላግዠሪ ላይ የለም እና ኦኬ ገብቼ ሳው ኦኬ ይሄንንማ መስራት አያቅተኝም። ብዙ ጊዜ ያው ላግዠሪ ነገር ሰው አይደፍርም። ስለዚህ እሱን ደፍሬን ገባንበት። ያው ስንገባ መርከቡን ደግሞ ማስተካከል ነበረብን። ሳይ ደግሞ ቦት ማኑፋክቸሮችን ሄጄ ጎበኘው። ውስን ናቸው ዱባይ ላይ ከ5 አይበልጡም የመርከብ ማኑፋክቸሮች ባለኝ መረጃ ማለት ነው። ስለዚህ ወደ ማኑፋክቸሪንግ ገባን። ወደ ማኑፋክቸሪንግ ስንገባ ያው የራሳችን መርከቦች ነው እየሰራን የገባ ነው። እንዳልኩት ያው እኔ ኮምፕሊትሊ ያለኝን ነገር ሪኢንቨስት በማድረግ አምናለሁ እና አሁን ረምሲን ቦት ማኑፋክቸሪንግ ብቻውን ሳይሆን መሪን ግሩፕ አድርገን የሰራ ነው። የራሳችን ላግዠሪ ሬንታል አለን፣ የራሳችን ፍሎቲንግ ሬስቶራንት አለን። እንደገና ደግሞ የራሳችን መርከብ ፋክተሪ አቡዳቢ ላይ፣ ዱባይ እና አጅማን ላይ 3 ቦታ አለን። በእጃችን ላይ አሁን እየተሰሩ ያሉት አጠቃላይ ወደ 11 የሚሆኑ መርከቦች ናቸው። 2 አዲስ ዲዛይኖች ደግሞ ዓለም ላይ የሌሉ ዲዛይኖች በቅርቡ ዱባይ አፕሪል ላይ በሚዘጋጀው ኢንተርናሽናል ቦት ሾው ደግሞ ይዘን እንቀርባለን። ያው ፐርሰናሊ ያው ብዙ ነገሮችን አልፈን የመጣ ነው፣ ግን የፈጠነበት ሪዝን ብዬ ያው አንዳንድ ጊዜ ያው ቢዝነስ እድልም ይኖራል። እኔ እድለኛ ነኝ ብዬ አስባለሁ እና የሰሯቸው ስራዎች በጣም እየተሳኩ ነው እዚህ ደረጃ ላይ ደረሱ። እንደው በጣም ብዙ ኢትዮጵያኖች አንተ ጋር ታስገባለህ እና ብዙ ኢትዮጵያኖች ስራ እድል ትሰጣለህ። ይሄ በጣም ትልቅ ነገር ነው፣ በጣም ደስ የሚል ነገር ነው። ግን ብዙ ጊዜ ወገኖቻችን አረብ ሀገር ሄደው ዝቅተኛ ስራ ይሰራሉ፣ ያው ቤተሰብ ለመርዳት ነው። አንተ በሙያህ ነው ቴክኖሎጂ ውስጥ ነው እዚህ ተምረህ በሙያህ ሰራ፣ ከዛ በኋላ እያደክ መጣህና እንዴት ነው አካሄዱ? አይ ቲንክ ያው ብዙ ኢትዮጵያኖች እዚህ መጥተው ያው እንደተባባሉ የተለያዩ ስራዎች ላይ ተሰማርተው ይሰራሉ። እኔ ያው አይ ቲንክ በረጅም ጊዜም እዚህ ስለቆየው ይመስለኛል ማንኛውም ስራ ላይ ለምሳሌ አንዳንድ ጊዜ እኔ በኢትዮጵያኖች ብቻ ሳይሆን በሌላም ሀገር ዜጎች ሳይ አንዱ የከፈተውን ቢዝነስ ነው ሌላው የሚከፍተው። ለምሳሌ ካርጎ የሚከፍት ከሆነ አብዛኛው ካርጎ ነው የሚከፍተው። በቃ በተለይ የኛ ኢትዮጵያኖች ላይ እንደዚህ አይነት ችግር አለና እኔ ግን አውት ኦፍ ዘ ቦክስ የሆኑ ቢዝነሶችን ነው ኮምፕሊትሊ። ምክንያቱም ሌላም ሰው ዱባይ ላይ መጥቶ ዱባይ በጣም ላንድ ኦፍ ኦፖርቹኒቲ ነው። ሌላ ሰው መጥቶ የከፈተውን እኛ ሄደን የምንጠቀምበት ነገር እነሱ የሚጠቀሙበትን ነገር ለምን አልሰራም ብዬ ሁሌ አስባለሁ እና አይ ቲንክ ያ ድፍረት ይመስለኛል። ብዙ ጊዜ ቢዝነስ ድፍረት ይፈልጋል። ኮንፈርት ዞን ሁሉ ጊዜ ኮንፈርት ዞን መጠበቅ አይጠበቅብንም። እንትና ሰርቶት ከተሳካለት ስለዚህ እሱ ስለተሳካለት ሪስክ ላለመውሰድ ያንን ተመሳሳይ ስራ ነው የምንሰራው። እኔ ግን ያን ከዛ አውት ኦፍ ዘ ቦክስ ሆኜ ኮንፈርት ዞኔን አልፌ ሌላ ስራ ስለምሰራ ይመስለኛል እኔ ጋር ደግሞ የሚሰሩትን ኢትዮጵያኖች መስራት ይችላሉ የሚለውን ነገር ሁልጊዜ አምናለሁ። ለዚህም ነው እኔ ብዙ አጠቃላይ ወደ 120 ሰራተኞች አሉ የረምዚን ግሩፕ ውስጥ። ከዛ ውስጥ ቢያንስ ወደ 70% የሚሆነው ኢትዮጵያዊ ነው። ምክንያቱም ኢትዮጵያዊ መስራት ይችላል እድል ከተሰጠ። እኔ መጀመሪያ ያው እድሉን ለማግኘት ስራ ለመቀጠር በጣም ለፍቼ ነበር። ስለዚህ እኔ ደግሞ የድርጅት ባለቤት ሲሆን ያንን ኦፖርቹኒቲ ኢትዮጵያኖች እንዲጠቀሙት ለማድረግ ጥረት ነው ያደረኩትና በዚህ አጋጣሚ የመጀመሪያውን ሬስቶራንት አሁን አቡዳቢ ቦት ሾው ላይ ያቀረብነው ሬስቶራንት ዲዛይን ያደረገው አርኪቴክቸሩን የሰራው ኢትዮጵያዊ ነው፣ ነብዩ ይባላል። ከዛ ከኢትዮጵያ መጥቶ ነው እስቲ ልሞክረው ሲለኝ ኦፍ ኮርስ ብዬ ሰጠሁት። ዲዛይን ተሰራ፣ ወደድነው ዲዛይኑን። ኦፍ ኮርስ ትንሽ ሬኖቬት ያደረግነው አለ፣ ግን እኛ መስራት እንችላለን። አሁን እንግዲህ የመርከብ ዲዛይን ኢትዮጵያ ውስጥ ሆኖ ሰው ኢትዮጵያ ሊያሰራ አይችልም፣ ምክንያቱም ብዙ መርከቦችን የለንም። ግን ኦፖርቹኒቲውን
ሰጥቼ አይቼ የሚችል ከሆነ ያን ነገር ለማድረግ ጥረት አደርጋለሁ እና ሁልጊዜ ቅድሚያ የምሰጠው ለኢትዮጵያኖች ነው። ስለዚህ አሁን ለጣና ለህዳሴው ለንጋት ሐይቅ ጀልባዎች ይመጡልናል በደንብ እኛ እንደውም ያው አሁን እዚህ ያለንን ነገር እያሰፋን መሄዳችን አይቀርም እና ማኑፋክቸሪንግ ራሱ የቦት ማኑፋክቸሪንግ አሉ። አሁን አነስ የሚሉ መርከቦችን ተሰርቶ ኤክስፖርት መደረግ ይችላሉ። ሳይዛቸው በጣም ትልቅ ሲሆን በጓዝ የሚያስቸግሩ እና እነዚህ ለምሳሌ መጓጓዣትን አነስ ያሉ ፊሽንግ ቦቶችን እዛው አጠገባችን ላሉ ለአፍሪካ ሀገሮች እየሰራን እዛው ማስተላለፍ እንችላለን። ቴክኖሎጂ ትራንስፈሩንም ወደዛ መውሰድ እፈልጋለሁ። በጣም ደስ ነገር ነው ትልቅ። እኔ ለምሳሌ አህመድ አሁን አንድ ስራ ታስባለህ፣ እንደው ስለ ዲሲፕሊን ልጠይቅህ ነው። አንድ ስራ ታቅዳለህ፣ ከዛ ትሰራለህ፣ ከዛ በደንብ እሱ ላይ ጊዜ ታጠፋለህ፣ ከዛ ደግሞ ሃርቨስት ታደርጋለህ፣ እሸቱን ትወስዳለህ፣ ከዛ ደግሞ ለሚቀጥለው ታልማለህ አይደለ? እዚህ አይነት ያለው የስራ ዲሲፕሊን ለውጤታማነት ምን ያህል ረድቶሃል? በጣም ስራ ዲሲፕሊን ወሳኝ ነው። እኔ ስራዬ ላይ እንደ ሆቢ አድርግ ልዝናና መሄድ ነው የሚመስለኝ ወደ ስራ ያ ነው በጣም። አሁን ለምሳሌ አቡዳቢ ቦት ሾው ላይ ልንሳተፍ ስንል ኦልሞስት 2 ወሩን ሊትራሊ 24 ሰዓት ነው የሰራነው። ለዛውም በ4 ሺፍት ነው የሰራነው። 4 ሺፍት ማለት 8 ሰዓት ሆኖ ከዛ አንድ ሺፍት ደግሞ መሀል ላይ ይገባል 8 ሰዓት 24 ሰዓት ነው ስንሰራ የነበረው። እኔ አብዛኛውን 2 ወር ሙሉ ከ16 ሰዓት በላይ ነው ስሰራ የነበረው እዛው ሁኜ ማለት ነው። እና ስራ ኮምፕሊትሊ አንድ ስራ የራሴ ስራ ብለህ ስትይዘው በጣም ዲሲፕሊን ይፈልጋል። ወዲያው ልትሰራ ይጠበቅባል። ለዚህ ነው እኔ አሁን ወደ ስራ ሲሄድ ደስ እያለኝ ነው የምሄደው። ከስራ ስወጣ እንደውም ቅር እያለኝ ነው የምወጣው። ያ ማለት ምንድነው ስራዬን እንደ ሆቢ አድርጌ ነው ያዝኩት፣ እንደ መዝናኛ አድርጌ ነው ያዝኩት። እና ስራ ብዙ ጊዜ አንተ የምታሰራቸው ሰዎች ብቻ እነሱ ላይ ብቻ መጣል አትችልም። አብረህ አንተ እኔ አብሬያቸው ነው የምሰራው። ያ አብረን እንድሰራ የኔነት የራሴ እንዲሰማቸው እናደርጋለን። እና ስንጨርስ መርከቡን ጨርሰን ወደ አቡዳቢ ስንልከው እውነት ለመናገር ሁሉም ሲሰሩ የነበሩትን ኦልሞስት በቃ በእንባን የሸኙት በጣም ደስተኞች ነበሩ ያንን ነገር በማሳካታችን በመጨረሳችን። እና ዲሲፕሊን ሲባል ስራ ላይ መገኘት ሳይሆን አብረው ከሚሰሩ ስራ ባልደረቦችህን እንደ ፋሚሊ አይተህ አብረሃቸው የኔነት የሚሰማቸው ማድረግ ነው። እና እዛ ላይ በጣም በጣም የስራን ዲሲፕሊን ይጠቀማል። ስኬት ብዙ ሰዎች ብዙ ትርጉም ይሰጡታል። ጀምሮ መጨረስም ነው ይላሉ። ለአንተ ስኬት እንዴት ነው? ልክ ነው። ስኬት ሀሳብን ወደ መሬት ማውረድ ነው። እኔ አሁን አስባለሁ እንግዲህ እሱን ዲዛይን ወይ ብልክላችሁ ደስ ይለኛል። አንድ ዲዛይን ያሰብኩት ዲዛይን ነበር። አሁን ዱባይ ቦት ሾው ላይ የምናቀርበው መርከብ ላይ የመጀመሪያ ዲዛይን ነው። ያንን ዲዛይን ሀሳቡን አሰብኩት። ከዛ በኋላ ከዲዛይን ቲሞቼ ጋር ቁጭ አልን፣ ፕሮጀክት ማኔጀሮች ቁጭ አልን። በቃ ይሄን ነገር መስራት አለብን አልኳቸው እና ያንን ነገር የሰራነውን ወደ መሬት ታወረድ ነው። አሁን ወደ መሬት ስናወርደው አሁን ኦልሞስት 90% አልቋል። እና እዛ አቡዳቢ ቦት ሾው ላይ ያው ፒክቸር ይዘን ነበረ። ያንን ፒክቸር ስናሳያቸው አብዛኞቹ ነው ይሄማ ኢትስ ኢምፖሲብል ልትሰሩት አትችሉም ሲሉ ኦልሬዲ የደረስንበት ስቴጅ ደግሞ ቪዲዮ አለን። እሱም ቪዲዮ አሳያናቸው። ያንን ስናሳያቸው አብዛኞቹ በጣም ተገረሙና እንደ ትልቅ ስሜት በቃ መጀመሪያ ሲሰጡን ከነበረው ቦታ ባይዘው እሱን በማሳየታችን ራሱ ወደ 4 መርከብ ኦርደር አግኝተናል። ይዘን ነው ማለት ነው መስራት ይችላሉ የሚለውን አይተው ማለት ነው። እና ለእኔ ትልቁ ስኬት አይዲያን ወደ መሬት ማውረድ ነው። አይዲያን ወደ መሬት ማውረድ ላይ ደግሞ ከፈጣሪ ጋር ሁልጊዜ ያሰብኩትን አይዲያ ወደ መሬት አወርዳለሁ። በጣም ደስ የሚል ነው። እና እንዴት ነው እንደ 16 ሰዓት እየተሰራ ሚስት ኬት ይመጣል? ልጅ እንዴት ቤት በኩል ሚስት አለው ልጆች አሉት አይደል? መቼ ግልጽ አለ። አዎ አንድ ልጅ አለኝ፣ ባለቤት አለችኝ። ያው ብዙ ጊዜ ያው ከጀርባ ሆና የምትደግፍህ ባለቤት ታስፈልጋለች ለስኬትህ። ብዙ ጊዜ ያው ቤተ ሰላም ሲሆን ነው ስኬት የሚኖር። ጃፓኖች የሚሉት አባባል አለ። አንድ ጊዜ ምን አደረገ አንድ ካምፓኒ ባለቤት ፕሮዳክሽን ቀነሰበት፣ የፕሮዳክት እንትኑ የቀነሰበት። ከዛ ምን አደረገ ሙሉ ሚስቶችን ጠራና አዝናናቸው፣ ትሬኒንግ ሰጣቸው፣ አስደስቶ ላካቸው። በሚቀጥለው ጊዜ የካምፓኒ ፕሮዳክት ጨመረ።
ያ ማለት ምንድነው ባለቤቶች ወደ ቤት ሲሄዱ ደስተኛ እንዲሆኑ አደረጋቸው ማለት ነው። ስለዚህ ሁልጊዜ ፕሮዳክሽን ከኋላ ከቤት ነው የሚመጣው እና ለእኔ ለዚህ ጥንካሬ ከባለቤቴ ትልቁን ድርሻ ትወስዳለች። ይሄ ኃይለኛ በጣም ቆንጆ መልእክት ነው በእውነት። ይሄ ባለቤቶቻችን በደንብ እንዲሰሙት ያስፈልጋል። ለራሱ ነው። ከኢትዮጵያ ኮሚኒቲ ጋር ትገናኛለህ? እንገናኛለን፣ ግን ያው አሁን በተለይ አሁን የኮሚኒቲ ጉዳይ ሲኖር እንሄዳለን። ኢትዮጵያኖችም እኛ ጋር ሲመጡ እናገኛለን። ኢትዮጵያኖች መሳተፍ ያለብን እንትን ላይ እንሳተፋለን። አሁን ባለውበት ስቴጅ እውነት ለመናገር እንዳልኩት አሁን ከቦት ሾው በኋላ ደግሞ ሌላ ኦርደሮች ወደ 8 ኦርደሮች ተቀብለን የመጣ ነው እና እሱም በፍጥነት ለመስራት ደግሞ አሁንም ሌላ 16 ሰዓት መስራት ይጠበቅብናል። ግን የኢትዮጵያኖች እንትን ላይ እንሳተፋለን። በቅርቡ እንደውም የኢትዮጵያ ቡናን ክለብ ስፖንሰር አድርገን የኢትዮጵያ ቡና ክለብ ላይ ረምዚን መሪን ቲሸርቱ አለ። የቡና ቲፎዞ ኳስ አታንሳ፣ ምንም ነገር ሌላ ኳስ ታውቃለህ ማለት ነው። በደምብ መኪና እስቲ ያንተ የመኪና ፍቅር የተለየ ነው። ድሮም ነው ወይስ አሁን ሀብት ከመጣ በኋላ የመጣ ነው? አይ ነው ድሮም ነው የምወደው እኔ። ያው ድሮ የምመኛቸውን ኖርማል ብዙ ጊዜ የምመኘውን ነገር ነው የማደርገው። አሁን ቀደም ለፍቶ እንግዲህ ወደ ኳስ ስንመለስ ቡናን ስፖንሰር ያደረግኩት ስመኘው የነበረው ስፖንሰር አረክ ቡናን? ቡናን ስፖንሰር አድርገን አሁን ቲሸርቱ ላይ ረምዚን መሪን የሚል ገብቷል። አንድ የፊፋ ብቸኛ ፊፋ ኤጀንት ፍጹም በሱ በኩል ነው እንትን ያለው። ደስ ይላል። ያው በዛም እንቀጥላለን። የሚቀጥለው አርሴናልን ደግሞ ስፖንሰር አንተ በጣም ወዳጄ ነህ በእውነት ከፍተኛ ወዳጄ እየሆንክ መጥተሃል። እና ያው መኪናም እንደዚህ ወደውን ነው ያደረኩት። 2 መኪናዎች ነው አሁን የብሉ። አንድ ማርቼዲስ ጂ ክላስ ነው፣ ሌላኛው ደግሞ ሆንቺ ሮስራይስ ካም ይሰራ የነበረ ሰው ገብቶ የሚይዘው ቆንጆ መኪና ነው። በጣም ፉል ኤሌክትሪክ ነው። እሱ 2 መኪና ነው አሁን የተጠቀመው። ሪል ስቴት ውስጥ ንገረን። መቼም ቤትም ወዳለው ብለሃል፣ እኔ ደግሞ ቤት ወዳለሁ። እስቲ ንገረን ቢዝነሱን። ሪል ስቴት ያው ሪል ስቴት አሁን ዱባይ ላይ ካሉት ትላልቅ ዲቨሎፐሮች ጋር አብረን ነው የምንሰራው። እኛ ዲቨሎፕ አናደርግም። ቢልዲንግ ኮንትራክቲንግ አለን፣ ራሳችን እንሰራለን። ሪል ስቴት እኔም ትልቅ ኢትዮጵያ ላይ ሜቢ እየሰራን ያለነው ዲዛይን አለ። ሙሉ ለሙሉ የዱባይን ከነ ባህሩ ይዘን እንመጣለን ብለን እናስባለን። የራሱ ባህር ያለው የራሱ መዝናኛ ያለው በጣም እጅግ በጣም ትልቅ የሆነ ኮሚኒቲ ሰው ኦልሞስት በቃ ዱባይ ያለ እንዲመስገን እንሰራለን እና ያ የኔ ህልሜ ነው ያንን ነገር መስራት። ስለዚህ ያንንም ማሳካዋለሁ ብዬ አስባለሁ። ይሳካል። ቤትም በራሴ ዲዛይን የሰራሁት አሁን የምኖርበትን ቤት ከዚህም በኋላ የምንሰራው እንትኖች ያው ዲዛይን ራሴ ዲዛይን አደርጋለሁ። እንዴ መርከብ ዲዛይን ያደረክ ቤት በፍጹም አያቅትም። በጣም እርግጠኛ ነኝ እንደሚሳካልህ፣ በጣም እርግጠኛ ነኝ። እንዳንተ አይነት ወጣት ሆኖ በዚህ እድሜው ይሄን ሁሉ ነገር መፈጸም የቻለ ሰው ለብዙ ወጣቶቻችን በጣም ምሳሌ የምትሆን በጣም ነው ያደነኩ። ደግሞ ኢትዮጵያ መተህ ስትጀምር ሪል ስቴቱን ደግሞ የበለጠ ግሩም ይሆናል። ምክንያቱም እዚህ ስንት ችግር ታቃልላለህ። በጣም ቆንጆ ዲዛይን እየሰራን ነው። መተን እንሰራለን፣ በሰፊው እንሰራለን ብለን እናስባለን። ያንንም በደንብ እናሳካዋለን። ይሳካል። በጣም ደስ ይላል። እዚህ መተህ ታውቃለህ እንደ ኢትዮጵያ? በቅርብ ቆየሁ 7 ዓመት ሆኖኛል። 7 ዓመት በጣም ቢዚ ነህ? ግን ያው አሁን እመጣለሁ፣ በቅርብ ጊዜ እመጣለሁ። እንግዲህ ስትመጣ እሑድ ቤት ጎራ ብለህ ደግሞ ሻይ ቡና እንልሃለን። በደንብ በጣም ደስ ይለኛል። ባይዘው የሁለታችሁም አድናቂ ነኝ። ሁለታችሁንም እጅግ በጣም ነው የምወዳችሁ። በእናንተ ደግሞ ኢንተርቪው መደረገ ለእኔ ትልቅ ክብር ነው። ቴንኪዩ በጣም እኛም በጣም ደስ ብሎናል። በጣም እናመሰግናለን። በዛሬ የምትሆን ወጣት ነህ እና በናፍቆት ነው የምንጠብቅህ። ስትመጣ ቡና ፍልተን እንጠብቅሃለን። ስመጣ መጀመሪያ እናንተ ጋር ነው። ጎሽ እናመሰግናለን። በጣም አሁን ጉዳይ እንዳለብህ እናውቃለን። መልካም ቀን ይሁንልህ። መልካም ቀን። ሰላም ሁኑ። መልካም ጊዜ።